ማንቸስተር ዩናይትድ ለብሪያን ኢምቤሞ ዝውውር ያቀረበው ሁለተኛ ጥያቄ ውድቅ ተደርጎበታል። 62.5 ሚሊዮን ፓውንድ ከነ አዶንስ ነው ይህንን ገንዘብ ያቀረበው። አስቀድሞ ማቲያስ ኩኛን ሲያስፈርም 62.5 ሚሊዮን ፓውንድ እንደከፈለ ይታወቃልና ለሁለተኛውም ተጫዋች ለብሪያን ኢምቤሞ 62.5 ሚሊዮን ፓውንድ አቅርቦ ብሬንትፎርድ ውድቅ አድርጎበታል። 65 ሚሊዮን ፓውንድ ነው የሚፈልገው ተብሏል። ኢምቤሞ አቋሙ ግልጽ ነው፣ ወደ ማንቸስተር ዩናይትድ መጓዝ ነው። ይህንን በተደጋጋሚ ተናግሯል። አሁንም ለክለቦቹ አሳውቋል ተብሏል። ወደ ማንቸስተር ዩናይትድ መጓዝ እንደሚፈልግ በሁለቱ ክለቦች መካከል ንግግሩ ቀጥሏል። የሁሉም ተስፋ ብሪያን ኢምቤሞ ወደ ማንቸስተር ዩናይትድ ያመራል የሚል ነው። አሁንም ምንም እንኳን ማንቸስተር ዩናይትድ ሁለተኛ ጥያቄ አቅርቦ ውድቅ ቢደረግበትም መጀመሪያ ያቀረበው 55 ሚሊዮን ፓውንድ ነበረ። ብሬንትፎርድ በፍጥነት ነው ይህንን ገንዘብ ውድቅ ያደረገው። በቀጣይ አሰልጣኙን አጥቷል፣ ተጫዋቾችንም ሊያጣ የሚችልበት እድል አለና ተጠናክሮ ለመምጣት በዝውውር ገበያው በክለቡ ደረጃ ማለት ነው ለመሳተፍ ገንዘብ ያስፈልገዋል እና ብሪያን ኢምቤሞ ደግሞ የክለቡ ቁልፍ ተጫዋች ስለሆነ ከዚህ ተጫዋች አሪፍ ገንዘብ ማግኘት ይፈልጋል። ለዛም እስከ 65 ሚሊዮን ፓውንድ የሚፈልገውና በሁለቱ ክለቦች መካከል አሁን የተወሰኑ ሚሊዮን ፓውንዶች ስለሚቀሩ ያንን ማንቸስተር ዩናይትድ እና ብሬንትፎርድ ተነጋግረው እንደሚያጠጋጉት ነው የሚጠበቀው። የ25 ዓመቱ ካሜሮናዊ ዩናይትድን እንደሚቀላቀል ይጠበቃል። ለሩበን አሞሪም ሲስተም የሚመች ተጫዋች ነው። ዩናይትድ መከታተል ከጀመረም ቆይቷልና እሱም የዩናይትድ አድናቂ ወዳጅ ስለሆነ ወደዛ የሚያመራበት እድል ከፍተኛ ይመስላል። አምና 20 ጎሎችን አስቆጥሯል። በፕሪሚየር ሊጉ ብቻ ነው ይሄንን ያደረገው። በጣም አስደናቂ ቁጥር ነው። 3 የሊጉ ተጫዋቾች ብቻ ናቸው ከእርሱ በላይ በእንግሊዝ ፕሪሚየር ሊግ ጎል ያስቆጠሩት። እነዚህ ተጫዋቾች ደግሞ በተሻሉ ክለቦች የሚጫወቱ ናቸው። አንደኛው መሐመድ ሳላ ነው። ሊቨርፑል ሻምፒዮን ነበረ አምና። በአስደናቂ ቁጥር ነው መሐመድ ሳላ ያስመዘገበው። ከብሬንትፎርድ በብዙ የሚሻል ቡድን ነው። በብዙ ብቻ ሳይሆን ሻምፒዮን ቡድን ነው። ይህ ብቻ ሁሉን ነገር ያሳያልና በሊቨርፑል ቤት ውስጥ በተከታታይ ዓመታት የደመቀ ተጫዋች ነው መሐመድ ሳላና መሐመድ ሳላ ከብሪያን ኢምቤሞ በላይ ሆኖ በጎሎች ቢያጠናቅቅ በሁሉም ቁጥሮች ቢያጠናቅቅ የሚገርም አይደለም። ብሬንትፎርዱ ስለሚጫወትም ብሪያን ኢምቤሞ በዛ ላይ ደግሞ የመሐመድ ሳላም አስደናቂ መሆን እንዳለ ሆኖ ማለት ነው። ሌላኛው አሌክሳንደር አይዛክ ነው። በ23 ጎሎችን ያስቆጠረው ከብሪያን ኢምቤሞ 3 ጎሎች ይበልጣል። እሱ ደግሞ የሚገኘው በኒውካስል ዩናይትድ ነው። አምና ለቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ማጠናቀቅ የቻለ አስደናቂ ቡድን ነው። ምናልባት በቀጣይ ዓመታት ወደ ታላቅነት እንደሚጓዝ የሚጠበቅ ቡድን ማለት ነው። በዚህ ቡድን ውስጥ ነው የተጫወተው አሌክሳንደር አይዛክ። ኤርሊንግ ብራውት ሆላንድ ደግሞ ያለፉት ዓመታት ከፍተኛ ጎል አስቆጣሪ ነው። መሐመድ ሳላ በድጋሚ መጥቶ እስኪበልጠው ድረስ ለማንቸስተር ሲቲ የቻምፒየንስ ሊግም የፕሪሚየር ሊግም ዋንጫዎች ትልቅ አስተዋጽኦ እንደነበረው ይታወቃል እና እነዚህ 3 ታላላቅ ተጫዋቾች ብቻ ከብሪያን ኢምቤሞ በላይ ጎል አስቆጥረዋል። 7 ጎል የሆኑ ኳሶችንም አመቻችቶ አቀብለዋል። ብሪያን ኢምቤሞ በአጠቃላይ 27 ጎሎች ላይ ነው የተሳተፈው። 9.26 ኤክስፔክትድ አሲስት ነበረው ወይም ደግሞ ባቀረባቸው ኳሶች 9.26 ጎል መቆጠር ነበረበት ከሱ እግር እየተነሳ ማለት ነው። የተለያዩ ቁጥሮችን ከግምት በማስገባት የሚሰራ ነውና እሱ ግን ከኤክስፔክትድ አሲስቱ በታች 7 አሲስት አድርጓል። እሱ ያቀረባቸውን ጎሎች ጎል መሆን የነበረባቸውን ኳሶች በትክክል የቡድን አጋሮቹ እንዳልተጠቀሙ የሚያሳይ ነው። 202 ክሮሶችን አድርጓል። የሊጉ ከፍተኛ ነው። 4ኛ ፈጣን የሊጉ ተጫዋች የሚያደርገውንም ሰዓት አስመዝግቧል። 36.63 ኪሎ ሜትር በሰዓት ሮጧል። በደንብ ስፕሪንት የሚያደርግ ነው። ትልልቆቹን ተጫዋቾች እንኳን መፈተን የሚያስችል አስደናቂ ፍጥነት ያለው ተጫዋች ነው። ብዙ ቦታም ከሸፈኑ ተጫዋቾች መካከል አንደኛው ነው። ኮሪደሩን በደንብ ነው የሚሸፍነው። ወደኋላ ይመለሳል፣ ቡድኑን ያግዛል። ይሄ በማንቸስተር ዩናይትድ በደንብ የሚፈለግ ጉዳይ ነው። አሁን በሩበን አሞሪም ስር እንደዚህ ወደ ኋላ ተመልሶ ማገዝ ያስፈልጋል። በዛ ላይ ደግሞ ማጥቃቱ ላይም ውጤታማ መሆን፣ መስጠት ያለበትን ነገር ማድረግ ያለበትን ነገር ማከናወን የሚችል መሆን አለበት። መከላከሉን እያገዘ ማጥቃቱ ላይም ስል መሆን የሚችል ብሪያን ኢምቤሞ እንደዛ ነው። ወደኋላ በደንብ ይመለሳል። በመልሶ ማጥቃት የሚገኙ ኳሶችን ብቻውን ሆኖ እንኳን ጎሎችን ማስቆጠር የሚችል ተጫዋቾችን መሸወድ ማለፍ የሚችል ቴኮንሶች አሉት። አሪፍ ረዥም ርቀት ሜትሮች ኳስ እየገፋ መሄድ የሚያስችል አቅም ያለው ከኳስ ጋር ምቾት የሚሰማው ከቡድን አጋሮቹ ጋር በደንብ የሚጫወት ጎል የሚያስቆጥር ውጤታማ ተጫዋች ነው እና እሱም ማግኘት ለማንቸስተር ዩናይትድ አንድ እርምጃ ወደፊት መጓዝ ነው። የ27 ጎሎች ተሳትፈው ለብሬንትፎርድ 22 ነጥቦች አስገኝተዋል። የክለቡ 40% ማለት ነው። በጣም አሪፍ ቁጥር ነው። እናም ኢምቤሞ ወደ ኦልትራፎርድ ሲያምራ ብዙ ለውጥ ማምጣት የሚችል ነው። ሁለተኛ የሊጉ ልምድ ያለው ተጫዋች ማንቸስተር ዩናይትድ ያገኛል ማለት ነው። ማቲያስ ኩኛን ከዚህ በፊት ያስፈርማል። 62.5 ሚሊዮን ፓውንድ አውጥቶበታል። ከዚህ ተጫዋች ጋር በአጠቃላይ ማንቸስተር ዩናይትድ ከ120 ሚሊዮን ፓውንድ በላይ ወጪ ያደርጋል ማለት ነው ለሁለት ተጫዋቾች እና በደንብ የታሰበባቸው ዝውውሮች ስለሆኑ ከዚህ አስቀድሞ እንደነበሩ ዝውውሮች ደካማ እንደማይሆን ተስፋ አድርገዋል የማንቸስተር ዩናይትድ ደጋፊዎች። በዛ ላይ ደግሞ ለድርድር እየወሰደ ያለው ጊዜ እንደ ቀድሞ ከፍ ያለ ገንዘብ ላለማውጣት የሚያደርገውም ጥረት በክለቡ
የተወደደ ይመስላል። ሴሜኞ ለማስፈረም ከሚደረግ ጥረት ግን ሊወጣ ይችላል እንደ በርካታ መረጃዎች። ምክንያቱም ቦርማውዝ ለዚህ ተጫዋች ዝውውር 70 ሚሊዮን ፓውንድ ነው የሚፈልገው። 70 ሚሊዮን ፓውንድ ነው የለጠፈበትና ይህንን የመክፈል ፍላጎት ያለው አይመስለኝም። 25 ዓመቱ ነው። በእርግጥ ሴሜኞ ያለፈው ዓመት እጅግ በጣም አስደናቂ ከነበሩ ተጫዋቾች መካከል አንደኛው ነው። ጋናዊ ተጫዋች በደንብ ማጥቃት፣ በደንብ መከላከል የሚችል ነው። ወደ ማንቸስተር ዩናይትድ ከመጣ ያለምንም ጥርጥር ለሩበን አሞሪም የሚሆን ግሩም ተጫዋች ነው። አርሰናል ክርስቲያን ሞስኩዌራን ለማስፈረም ተስፋ አድርጓል። ለ21 ዓመቱ ስፔናዊ ተከላካይ 16 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበታል። ግን ሳይጠበቅ ስሙ ከዚህ ተጫዋች ጋር ከተያያዘ በኋላ አሁንም ተጫዋቹን የማስፈረም ፍላጎት አለው። ተጫዋቹ ወደ ኤምሬትስ መጓዝ እንደሚፈልግ ለወኪሎቹ መናገሩን ተከትሎ ዝውውሩ ቀላል ይሆናል። ብዙም ወጪ የሚያስወጣው አይደለም። እስከ 24 ሚሊዮን ፓውንድ ድረስ የሚያቀርብ ከሆነ ተጫዋቹን የማስፈረም አቅም አለው። አንድ ዓመት ብቻ በቫሌንሲያ የሚቀረው ተጫዋች ነው። ከቫሌንሲያ አካዳሚ ከወጣ በኋላ 90 ጨዋታዎችን ለክለቡ አድርጓል። አሁን ለስፔን ከ21 ዓመት በታች የሚጫወት በቆዳ ቀለሙ ጥቁር የሆነ ተጫዋች ነውና ይህንን ተጫዋች ለረዥም ጊዜ በማሰብ ነው አርሰናል የሚያስፈርመው ለማስፈረም የሚፈልገው። ሁለት ምርጥ የመሃል አማካይ ተከላካዮች አሉት። ጥሩ ጥምረት ነው። በእንግሊዝ ፕሪሚየር ሊግ ያለፉት 2-3 ዓመታት ከተመለከትን ምርጡ ጥምረት ነው ማለት እንችላለን። ምንም እንኳን ዋንጫ ማምጣት ባይችልም ግን ዝቅተኛ ጎሎች የሚቆጠሩበት ቡድን አድርገውታልና አርሰናልን በጣም አሪፍ ናቸው። ዊሊያም ሳሊባና ጋብሪኤል ማጋላሽ ግን ይሄ 21 ዓመቱ ስለሆነ የቀጣይ ጊዜ የአርሰናል ተስፋ ይሆናል ተብሎ ይጠበቃል። ኤበሬቼ ኤዜ ሌላኛው ከአርሰናል ጋር ስሙ በስፋት እየተያዘ ያለ ተጫዋች ነው። የቀድሞ የአዳጊ ቡድኑ ተጫዋች ነበረ። መልሶ አርሰናል ማስፈረም ይፈልጋል። ክሪስታል ፓላስ 68 ሚሊዮን ፓውንድ ነው ከዚህ ተጫዋች ዝውውር የሚፈልገው እንደ መረጃዎች። ስካይ ስፖርትስ እስከ 60 ሚሊዮን ፓውንድ ነው መልቀቂያ ሂሳቡ ወይም ውል ማፍረሻው። ግን ደግሞ ቦነስና ሌላም ነገር ሲጨምር እስከ 68 ሚሊዮን ፓውንድ ድረስ ይደርሳል ብለዋል። ከፍተኛ ገንዘብ ነው። በእርግጥ በ13 ዓመቱ ነው ከአርሰናል አካዳሚ የለቀቀው ወይም ደግሞ አርሰናል ይህንን ተጫዋች በ13 ዓመቱ ነው የለቀቀው። ለቀናት አምርሮ ማልቀሱን ይናገራል። ከአርሰናል ሲወጣ እጅግ በጣም ተበሳጭቶ፣ እጅግ በጣም አልቅሶ፣ እጅግ በጣም አዝኖ ነበረ። ሌሎች ክለቦችም ሞክረው አልተሳካለትም እና በዚህ ውስጥ የእናቱ አስተዋጽኦ እጅግ በጣም ከፍተኛ እንደሆነ ይናገራል። ታበረታው፣ ታጽናናው፣ ይሳካላል እያለች አብራው እንደቆየች ነው የሚናገረውና ይህ የቤተሰቦቻችንን አብሮ ከኛ ጋር መሆን የሚጠቁም ነው። አብረው ካሉ ስኬታማ መሆን እንደምንችል እንደሚያበረቱን የሚያሳይ ነውና እናቱ ያደረገችለት አስተዋጽኦ ለዚህ አብቅቶታል። 2020 ላይ በመጨረሻ ኪዩፒአርን ነው የተቀላቀለው። እድል ሰጠው፣ ምርጥነቱንም ማሳያቸው በዛ ቆየ። 2020 ላይ ክሪስታል ፓላስ ወደ እንግሊዝ ፕሪሚየር ሊግ መለሰው ማለት ነው። በተለይ ያለፈው ዓመት በጣም ምርጥ የውድድር ዓመት ነው ያሳለፈው። 15 ጎሎችን አስቆጥሮ 11 ጎል የሆኑ ኳሶችን አቀብሏል። በኤፍኤ ዋንጫ የፍጻሜ ጨዋታ ላይ ብቸኛውን ጎል ማስቆጠሩም ይታወሳልና ለክሪስታል ፓላስ ታሪካዊውን ዋንጫ ማስገኘት የቻለ አስደናቂ ተጫዋች ነው። ለእንግሊዝ ብሔራዊ ቡድንም የሚጫወት አሁን በደንብ በየጊዜው በተደጋጋሚ እየተጠራ በእንግሊዝ ብሔራዊ ቡድን እየተጫወተ ይገኛል። ቁጥሮቹ ከሮድሪጎ ይበልጣሉ። የአምና ቁጥሮቹ ሮድሪጎ ብራዚላዊ ተጫዋች በሪያል ማድሪድ ነው የሚገኘው። የአርሰናል ዋነኛ ኢላማ ነው እየተባለ ነው። ከዚህ ከዋነኛ ኢላማው የተሻለ ቁጥር አለው ኤቤሬቺ ኤዜ። በዛ ላይ ደግሞ የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ነው እና በብዙ መልኩ አርሰናልን መጥቀም ይችላል። ጋዜጠኛ ቤን ጃኮብስ ወደ አርሰናል ቢመለስ ደስ ይለዋል ብሏል። ግን ደግሞ የመጀመሪያ ዋነኛ ፈላጊው የነበረው ቶተናም ነው እና እስከ መጨረሻ ድረስ እንደሚተናነቀው ወይም ደግሞ አርሰናል በቀላሉ ይህን ተጫዋች አሳልፎ እንደማይሰጥ ይጠብቃል። አርሰናል ራሱ 68 ሚሊዮን ፓውንዱን ያወጣል የሚለው ጥያቄ እንዳለ ሆኖ ግን ቶተናምም እስከ መጨረሻ ድረስ ጥረት እንደሚያደርግ ይጠበቃል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የዚህ ተጫዋች አድናቂ ናቸው፣ ይፈልጉታል የሚል መረጃ እየወጣ ነው የሚገኘው። ኤዜ በግራ አጥቂነት ብቻ ሳይሆን የሚጫወተው ወይም ደግሞ ባለፈው ዓመት አርሰናል ደካማ በነበረበት በነ ማርቲኔሊና በነ ኦዴጋርድ ቦታ ብቻ ሳይሆን በማርቲኔሊና በትሮሳ ቦታ ሳይሆን በኦዴጋርድ ቦታም የመጫወት አማራጭን ይሰጣል። በደንብ ፈጣሪ ተጫዋችም ነው እና አምና ደግሞ ኦዴጋርድ በጉዳት እንዴት ተዳክሞ እንደነበረ ተመልክተናል። የእሱ መዳከም ነው አንደኛ ለአርሰናልም የአምና ውጤታማ ለመሆን እንደ አንድ ምክንያት ካነሳን እሱም አንድ ሆኖ መጠቀስ የሚችል ነው እና አማራጭ ይሰጣል። ስለዚህ ለአርሰናል በተደጋጋሚ እንደተባለው ቨርሲቲሊቲ በጣም አስፈላጊ ነው። በተለያዩ ቦታዎች በጨዋታም ቋሚ 11 ደግሞ ውስጥ ሆኖ ሲገባ በተለያየ ሚና የመጫወት አቅም ያስፈልጋል። ብዙ አማራጭ የሚሰጥ ተጫዋች ያስፈልጋል። ይህንን አማራጭ ደግሞ የሚሰጥ ተጫዋች ነው